ፔፐር ባግ አሉ፣ ሲልክ ስክሪን፣ ተፍቲንግ የተያያዙ ትሬኒንጎች አሉ። እነሱ ወስደው ሰዎች ኢዝሊ የራሳቸውን ስራ የሚጀምሩበት እንደ ሳይድ ሀስልም ሆነ እንደ ቋሚ ስራ የሚሰሩበት ነው። እንደዚህ አይነት ዲዛይን ያላቸው ፔፐር ባጎች እየሰሩ ማቅረብ ይችላሉ። ዲማንዱ ብዙ ስለሆነ አምራች ሆነሽ አድርሰሽ አጨርሽው 100% አዋጭ። ሁለት አይነት ሶስት አይነት ህትመቶችን እንዴት ማተም እንደሚችሉ፣ ምን አይነት ኬሚካሎችን መጠቀም እንደሚችሉ፣ እንዴት መስራት እንዳለባቸው ሁሉንም ተምረው ስለሚወጡ አንድ ኢንዱስትሪ ብቻ ከቨር አይደለም የሚያደርጉት። በትርፍ ሰዓት ቤታችን ውስጥ መስራት መጀመር እንችላለን። ይሄን ስልሽ ግን ትልቅ ቢዝነስ ነው፣ መጀመር እንችላለን። ቀለል ያለ ግን ክሬቲቪቲ የሚፈልግ ስራ ነውና በጣም ደስ ይላል። አሁን እዚህ የምታያቸው ተማሪዎቻችንን ከ3 እስከ 4 ቀን ነው የምናሰለጥናቸው። ብቁ ሆነው ይወጣሉ። ያው እኛ ጋር የሚያሰለጥኑትም ሰዎች ብቁ ናቸው። ስራው ላይ ረጅም ጊዜ የቆዩ ሰዎች ናቸው እኛ ጋር የሚያሰለጥኑት። እዚህ ከገባሽና ስልጠና ከጀመርሽ በኋላ የመጀመሪያውን ፔፐር ባግሽን የሰራሽው በስንት ቀንሽ ነው? በመጀመሪያ ቀን። የደወሉ ስልኮችን አሰልጣኞቻችን ነው የምንሰጠው። ተማሪዎቻችንን እዚህ የምናሰለጥነው የፔፐር ባግና የሲልክ ስክሪን ህትመት ነው በዋናኝነት። ማርኬቲንግ ስትራቴጂውን እኛ ያለፍንበትን እኛ ያደረግናቸው ነገሮች እኛ ብዙ የሸጥንበትን ሚስጥሮች ጭምር ነው ትሬን የምናደርጋቸው ማለት ነው። ማርኬቲንግ ኮርስም አሉት ማለት በሚቻልበት ሁኔታ አድቫይዝ እናደርጋቸዋለን ስለ ቢዝነሱ። ከቨር የሚያደርጉባቸው የምግብ ቤት ሊሆን ይችላል፣ የፎቶ ቤቶች፣ የዳቦ ቤት፣ የተለያዩ አይነት ኢንዱስትሪዎች አሉን። እነሱ ጋር ምን አይነት ፔፐር ባግ ይዘው መቅረብ ይችላሉ የሚሉትን የምናሰለጥንበት ነው። ማንም የሚወድቅ የለም። አዳዲስ ነገር ይዘው በመጣ ቁጥር ገበያውን ተወዳዳሪነት ይጨምራል። በዛ አይነት መልኩ በጣም ውጤታማ መሆን ይችላሉ ማለት ነው።